ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ መረጃዎቹን ላስቀድም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መክረዋል። እስራኤል በኢትዮጵያ በቀይ ባህር ዙሪያ ጥረቷን እንድትቀጥልም ጠቅላዩ የድጋፍ ጥሪን አድርጓል። ዝርዝሩን በመረጃችን ይዘናል። እንዲሁም ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ መግለጻቸው ጨምሮም ደህንነታቸው ጥራታቸው ያልተረጋገጡ የምግብ ዘይት፣ የለውዝ ቅቤና የከረሜላ ምርቶች ይፋ ሆነዋል። ህብረተሰቡ እንዳይጠቀማቸው ማስጠንቀቂያ ተሰጥቷል። በመረጃችን ይዘነዋል። ከስፖርት መረጃ የኢትዮጵያ ብሔራዊ ቡድን በዛሬው ዕለት ከጅቡቲ ከሚያደርገው ጨዋታ አስቀድሞ የመጨረሻ ልምምዱን ትናንት ምሽት ማከናወኑ፣ ከውጪ የእስራኤሉ ጥቃት በጋዛ ቀጥሏል። ነዋሪዎቹ በፍርስራሽ መካከል ኑሯቸውን እየመሩም ይገኛሉ። ዝርዝሩን በመረጃችን ይዘነዋል። እንዲሁም አሜሪካ ከኢራን ጋር በኒውክሌር መርሃ ግብሯ መደራደር ትፈልጋለች መባሉ ተገልጿል። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር መረጃዎችን በዚህን ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ላይክ፣ ለሌሎች ተደራሽ እንዲሆን ሼር ማድረጉን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። በቅድሚያም ከሀገር ውስጥ መረጃ ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገለጹ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ባደረጉት ውይይት የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። በተጨማሪም ቀይ ባህር መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንደሆኑም አሳስበዋል። ይሁንና ሁለቱ ባለስልጣናት ይህንን የገለጹት ትናንት መጋቢት 14 ቀን 2017 ዓ.ም በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመኮሩበት ወቅት መሆኑን የግብጽ መገናኛ ብዙሃን በዘገባቸው አስታውቋል። ይሁን እንጂ በውይይቱ ወቅት የግብጽ ውጭ ጉዳይ ሚኒስትር ዶክተር ባደር አብደርቲና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሰን ራሽድ መገኘታቸውን ዘገባዎች አመላክቷል። በመሆኑም የኦስማን ሳላና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው ሞሐመድ ኤልሻናዊ ገልጿል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውንም በውይይቱ ተገልጿል ተብሏል። በሌላ ዜና እስራኤል ኢትዮጵያ የቀይ ባህር ተዋሳኝ ለመሆን ለያዘችው ሁለንተናዊ ጥረት ያልተደገፈ ድጋፍ ታደርጋለች ሲሉ የእስራኤሉ ጠቅላይ ሚኒስትር ተናገሩ። ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተነጋግረዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደገ የመጣውን ሽብርተኝነት በጋራ ለመፋለም በሚችሉበት ዙሪያ ሰፊ ምክክር ያደረጉ ሲሆን ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ለጠቅላይ ሚኒስትር አብይ አህመድ አረጋግጠውላቸዋል። ይሁንና በስልክ ልውውጣቸው መጨረሻ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የጉብኝት ግብዣ ያቀረቡላቸው ሲሆን ጠቅላይ ሚኒስትር አብይ አህመድም በተመሳሳይ ቤንያሚን ኔታንያሁ ኢትዮጵያን እንዲጎበኙ ጥሪን አቅርበዋል። ይሁንና ሁለቱ ሀገራት በኢነርጂ፣ በመሰረተ ልማት ግንባታ፣ በግብርና፣ በማዕድን፣ በቱሪዝምና ንግድ ዘርፎች በጋራ ለመስራት ውል ማሰራቸው ይታወቃል። በሌላ መረጃ ደህንነታቸው ጥራታቸው ያልተረጋገጠ የምግብ ዘይት፣ የለውዝ ቅቤና የከረሜላ ምርቶች ይፋ ሆነዋል። ህብረተሰቡ እንዳይጠቀማቸው ማስጠንቀቂያ ተሰጥቷል። የሀገሪቱ አስገዳጅ ብሔራዊና የገላይ ጽሑፍ ደረጃ ሳያሟሉ በተጨማሪም ደህንነታቸውና ጥራታቸውን ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶች ህብረተሰቡ እንዳይጠቀማቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳስቧል። ይሁንና የኢትዮጵያ የምግብና መድኃኒት ባለስልጣን የህዝብና ኮሚኒኬሽን ዳይሬክተር አቶ አበራ ደመቀ እንደገለጹት በተሰራው የገበያ ቅኝት የተለያዩ የለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ደህንነታቸውና ጥራታቸው ሳይረጋገጡ የሀገሪቱን አስገዳጅ ብሔራዊና የገላይ ጽሑፍ ደረጃ ሳያሟሉና ሳይለጥፉ ሲቀርቡ የነበሩ ምርቶች መሆናቸውንም ገልጸዋል። ይሁንና ባለስልጣን መስሪያ ቤቱ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ባደረገው የገበያ ቅኝት ቁጥጥር ምርቶቹ የአምራች ድርጅት ስም ያልተጠቀሰባቸው፣ የአምራች አድራሻ ያልተገለጸ፣ አስገዳጅ የደረጃ ምልክት፣ የምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸና የመጠቀሚያ የማብቂያ ጊዜ የሌላቸው
ምርቶች መሆናቸውም ተለይቷል። በመሆኑም በገበያ ቅኝት ወቅት የተገኙ ምርቶች የኢትዮጵያ አስገዳጅ ደረጃ ያላሟሉና የደረጃ ምልክት ያልለጠፉ፣ ስለ ምርቱ የተለጠፉ ወይም የተጻፉ የምርት ገላይ ጽሑፍ አስገዳጅ ደረጃ ያላሟሉ መሆናቸውን መለየት የተቻለ በመሆኑ ምርቶቹን ህብረተሰቡ እንዳይጠቀማቸው አቶ አበራ አሳስበዋል። ይሁን እንጂ በገበያ ቅኝት ወቅት የተገኙ ምርቶች ዝርዝር መካከል የተለያዩ ለውዝ ቅቤ ምርቶችም ይገኛሉ። ከነዚህም ውስጥ ከላይ በምስሉ የምትመለከቷቸው መዓዛ የለውዝ ቅቤ፣ አያልነህ የለውዝ ቅቤ፣ አደይ የለውዝ ቅቤ፣ አፍያ የለውዝ ቅቤ፣ እስካይ የለውዝ ቅቤ፣ ያሚ የለውዝ ቅቤ፣ በተጨማሪም የተለያዩ የምግብ ዘይት ምርቶችም ተገኝቷል። ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሞያ የምግብ ዘይት፣ እፎይ ንጹህ የምግብ ዘይትና 10 የተለያዩ ምንም አይነት ገላይ ጽሑፍ የሌላቸው የከረሜላ ምርቶች መሆናቸውን ህብረተሰቡ እንዲያውቃቸው ባለስልጣኑ አስታውቋል። በሌላ ዜና የአፋር ጉብኝትና የጠቅላይ ሚኒስትር አብይ ንግግሮች አነጋጋሪ ሆነዋል። ጠቅላይ ሚኒስትር አብይ አህመድ በአፋር ክልል ያደረጉ ጉብኝትና የሜካናይዝድ ጦርን መጎብኘታቸው እንዲሁም በስፍራው የሚገኙ ወታደራዊ ካምፖችና የመንገድ ፕሮጀክቶችን መጎብኘታቸው ትኩረትን ስቧል። ይህ ጉብኝት ጠቅላይ ሚኒስትሩ ቀደም ሲል ከኤርትራ ጋር የጦርነት ፍላጎት እንደሌላቸው ከገለጹም በኋላ ከቀይ ባህር ጋር በተያያዘ ያደረጓቸው ንግግሮች እንዲሁም በአፋር የሚታዩት ወታደራዊ እንቅስቃሴዎች አነጋጋሪ ሆነዋል። የአፋር ጉብኝት ጠቅላይ ሚኒስትሩ ለጦርነት ዝግጅት እያደረጉ ነው የሚል ጥርጣሬ እንዲያድሩባቸውም አድርጓል። በተለይ ደግሞ በስፍራው የሚገኘውን የሜካናይዝድ ጦር መጎብኘታቸውና እየተገነቡ ያሉ ወታደራዊ ካምፖችና የመንገድ ፕሮጀክቶች ይህንኑ ጥርጣሬ አጠናክረውታል። በተለይ ከቀይ ባህር 40 ኪሎ ሜትር ርቀት ላይ የሚገኙ ወታደራዊ እንቅስቃሴዎች ትኩረትን ስበዋል። ይሁን እንጂ መንግስት እስካሁን ድረስ ስለዚህ ጉዳይ በቂ ማብራሪያን አልሰጠም። የጠቅላይ ሚኒስትሩ ንግግሮችና ተግባራት የተለያዩ ትርጓሜዎችን እያስከተሉ ሲሆን ስለ ወደፊቱ ሁኔታ ግልጽነት የጎደለው ሁኔታ እንዲፈጥር አድርጓልም ተብሏል። ከስፖርት መረጃ የኢትዮጵያ ብሔራዊ ቡድን በዛሬው ዕለት ከጅቡቲ ጋር በሚያደርገው ጨዋታ አስቀድሞ የመጨረሻ ልምምዱን ትናንት ምሽት አከናውኗል። ብሔራዊ ቡድኑ የዓለም ዋንጫ ማጣሪያ 6ኛ የምድብ ጨዋታውን ዛሬ ሌሊት 6 ሰዓት በኤል አብዲ ስታዲየም የሚያደርግ ሲሆን በዛሬው ዕለትም ወደ አልጀዲዳ ከተማ ተጉዟል። ይሁንና በላሪዮ ዛውሊ የልምምድ ሜዳ በትናንትናው ዕለት ባደረገው የ1 ሰዓት የልምምድ መርሃ ግብርም የቡድኑ አባላት በመልካም ጤንነት ላይ መገኘታቸውም ተገልጿል። ይሁን እንጂ በኤል አብዲ ስታዲየም ዛሬ ሌሊት የጅቡቲ አቻውን የሚገጥመው ስብስቡ አረንጓዴ ማለያ፣ ቢጫ ቁምጣና ቀይ ካሶተኔ አድርጎ ወደ ሜዳ እንደሚገባም ተገልጿል። ኢትዮጵያና ጅቡቲ በታሪክ ለ10ኛ ጊዜ ሌሊት የሚገናኙ ሲሆን ከዚህ ቀደም ሀገራቱ በነበራቸው ጨዋታዎች ኢትዮጵያ 8ቱን ጨዋታዎች ስታሸንፍ በአንዱ ጨዋታ አቻ ተለያይታለች። በ9 ጨዋታዎችም ኢትዮጵያ ጅቡቲ ላይ 33 ግቦች ስታስቆጥር በአንጻሩ ጅቡቲ ኢትዮጵያ ላይ ያገባችው የጎል ብዛት 8 ብቻ ነው። በመጨረሻም ከውጪ አሜሪካ ከኢራን ጋር በኒውክሌር መርሃ ግብሯ ላይ መደራደር እንደምትፈልግ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጠቅላይ መሪ አያቶሊ አሊ ካሚኒ ጋር አዲስ የኒውክሌር ስምምነት ሊደረግ በሚችልበት ሁኔታ ላይ ያደረጉት ንግግር ቀጥተኛ ወታደራዊ እርምጃን ለማስወገድ የሚደረግ ሙከራ ነው ሲሉ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ተናግረዋል። ሁሉም ነገር በወታደራዊ መንገድ መፍታት አያስፈልገንም ሲሉ ዊትኮፍ ለፎክስ ኒውስ እሁድ ዕለት ገልጿል። ይሁንና ለኢራን የምንሰጠው ምልክት በውይይት በዲፕሎማሲ ወደ ትክክለኛ ቦታ መድረስ ከቻልን ቁጭ ብለን እንየው ነው። ካልቻልን ያለንን ለማድረግ ተዘጋጅተናል፣ ካልቻልን ደግሞ አማራጩ ትልቅ አማራጭ አይደለም ሲሉም አክለዋል። የዊትኮፍ ይህ አስተያየት የተሰማው ትራምፕ በመጋቢት 7 ቀን በኢራን የኒውክሌር እንቅስቃሴ ላይ ለመነጋገር ቴህራን እምቢ ካለች ወታደራዊ እርምጃ ሊወስዱ እንደሚችሉ ለማስጠንቀቅ ደብዳቤ ለኢራን አመራር እንደላኩ ከተናገሩም በኋላ ነው። ኢራን ከጉልበተኛ ጋር እንደማትተባበር በመግለጽ አቀራረቡ በካሚኔ ተወግዟል። ትራምፕ እስራኤል በጋዛ ጦርነቱን ከቀጠለች በኋላ በየመን ለሚኖሩ ሀቲዎች ኢራን የምታደርገውን ድጋፍ በመቃወም ቴህራንን አስፈራርቷል። ባለፈው ሳምንት አሜሪካ በየመን ላይ ያደረገችው ከፍተኛ የአየር ድብደባ ተከትሎ ቴህራን የየመን ሀቲዎች ለሚያደርሱት ማንኛውም ጥቃት ተጠያቂ እንደምትሆንም ገልጿል። ይሁን እንጂ ኢራን ቡድኗ በገለልተኛ እንደሚሰራ በመናገር የትራምፕን ዛቻ አጣጥሏል። ዋሽንግተን የግፊት ፖሊሲዋን እስካለወጠች ድረስ ከአሜሪካ ጋር መነጋገር የማይቻል ነው ሲሉ የኢራን ውጭ ጉዳይ ሚኒስትር አባስ አርጊች እሁድ ዕለት ተናግረዋል። ሐሙስ ዕለት ደብዳቤው በእርግጥ የበለጠ ስጋት እንደሆነና ቴህራን በቅርቡ ምላሽ እንደምትሰጥም ገልጿል።
ይሁንና ትራምፕ በአንድ ወገን የኢራን ስምምነት አሜሪካን ካስወጡ በኋላ ኢራን የዩራኒየም ማበልጸጓን እስከ 60 በመቶ ከፍ ማድረጓን ተገልጿል። በሌላ መረጃ እስራኤል ጥቃት በጋዛ አሁንም እንደቀጠለ ነው። ነዋሪዎቹ በፍርስራሽ መካከል ኑሮአቸውን እየመሩ እንደሚገኙም ተገልጿል። ጋዛ በእስራኤል ጦር በጋዛ ላይ እየተካሄደ ያለው ጥቃት ተጠናክሮ መቀጠሉን ተከትሎ የጋዛው ነዋሪዎች እጅግ አሳሳቢ በሆነ ሰብአዊ ቀውስ ውስጥ መሆናቸው ተዘግቧል። ይሁንና በጥቃቱ ምክንያት በርካታ ቤቶችና መሰረተ ልማቶች የወደሙ ሲሆን ነዋሪዎቹ ጤነኛ ሕንፃ ማግኘት ተስኗቸው ጥቃቅን ሸራዎችን በመዘርጋት በፍርስራሽ መካከል ለመኖርም ተገደዋል። የምግብ የውሃና የሕክምና አገልግሎቶች እጥረት እጅግ የከፋ ሲሆን ይህም የነዋሪዎችን ስቃይ አባብሶታል። በመሆኑም ዓለም አቀፉ የሰብአዊ ድርጅቶች የእስራኤልን ጥቃት እንዲቆምና ለጋዛ ነዋሪዎች አፋጣኝ እርዳታ እንዲደረግ ጥሪ እያቀረቡ ሲሆን እስካሁን ድረስ ጥቃቱ ተጠናክሮ መቀጠሉም ተዘግቧል። በሌላ ዜና ቱርክ ለ10 ዓመታት አይታ በማታውቀው ተቃውሞ እየተናጠች ነው። የፕሬዝዳንት ጣይብ ረሲብ ኤርዶዋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ የሚጠበቅ ነበር። ይሁንና ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ላይም ጽፈዋል። በመሆኑም ኤርዶዋን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ሕዝባችንን ሊከፋፍል የተነሳ ነው ሲሉም ወቅሰዋል። ይህ በእንዲህ እንዳለ ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁም ታይተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያስተናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ተጨማሪ አዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።